የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ለማለፍ በምድብ 1 እየተጫወተ ይገኛል። አምስተኛ ደረጃ ላይ ነው የሚገኘው በ3 ነጥቦች። ምድቡን ግብጽ ናት የምትመራው። ግብጽ ወደ ዓለም ዋንጫ የምታልፍበት እድል እጅግ በጣም ሰፊ ነው፣ ምንም የሚያጠራጥር አይደለም። ዛሬ ከግብጽ ብሔራዊ ቡድን ጋር ነው የሚጫወተውና በላርቢ ዛውሊ ስቴዲየም ካዛብላንካ ላይ የሚደረግ ጨዋታ ነው። ምሽት 6 ሰዓት ጀምሮ ይደረጋል። እኩለ ሌሊት ነው በዛ ሰዓት ላይ ይደረጋል። ለመመልከት ትንሽ አስቸጋሪ ሊሆን ይችላል፣ ግን ደግሞ የኢትዮጵያ ብሔራዊ ቡድን ስለሆነ የሚጫወተው አማራጮችን ካሉ በእነሱ መጠቀም መመልከት ይቻላል። ከኢትዮጵያ እግር ኳስ ፌዴሬሽን የፌስቡክ ገጽ ባገኘሁት መረጃ ልምምድም አከናውኗል። 7 ሰዓት ጀምሮ ምሽት ላይ ሌሊት ላይ አድርጓል። ያው ጨዋታው በሚደረግበት አካባቢ ነው ልምምዱን ያደረገውና በኢትዮጵያ አቆጣጠር ማለት ነው። ስለዚህ በቀጣይ ከግብጽ ጋር በሚደረግ ጨዋታ የተለመደውን መለያ ለብሶ ይጫወታል። አረንጓዴ፣ ቢጫ፣ ቀይ መለያውን የኢትዮጵያ ብሔራዊ ቡድን ባለሜዳም ስለሆነ ማለት ነው። ሁለቱም ጨዋታዎች ከሜዳ ውጭ ቢደረጉም በሜዳችን ማድረግ የነበረብን ጨዋታዎች ናቸውና ከሜዳ ውጭ ይደረጋል። የግብጽ ብሔራዊ ቡድን የተለመደውን ቀይ ነጭና ጥቁር መለያውን አድርጎ ይገባል። ምድቡን በ10 ነጥቦችም እየመራ ይገኛል። ኢትዮጵያ ብሔራዊ ቡድን ጥሩ ዝግጅት እንዳደረገ አሰልጣኙም አስቻለው ታምነም ተናግሯል። አስቀድሞ በነበረ ጨዋታ ከሁለት ጨዋታዎች በፊት ኢትዮጵያና ግብጽ በተደጋጋሚ ተጫውተዋል። 2-0 በሆነ ውጤት ማሸነፍ ችሏል። ከሁለት ዓመት በፊት የኢትዮጵያ ብሔራዊ ቡድን የመጨረሻውን ጨዋታ ደግሞ ሁለቱ ብሔራዊ ቡድኖች ሲገናኙ 1-0 ነው የግብጽ ብሔራዊ ቡድን ያሸነፈው። ያውም ከሜዳ ውጭ የተደረገ ጨዋታ ስለነበረ ጥሩ መነቃቃት ነው። ከዚህ አስቀድሞ እንደነበረው ክለቦቻችንም ብሔራዊ ቡድኑም ከግብጽ ክለቦች ወይም ከግብጽ ብሔራዊ ቡድን ጋር በሚደረጉ ጨዋታዎች በስነ ልቦና የበላይነት ተወስዶባቸው ገና ከመጀመሪያው ጨዋታን ተሸንፈው የሚገቡበት ጊዜ እያበቃ ይመስላል። አሁን ያለው የኢትዮጵያ ብሔራዊ ቡድን በጥሩ አቋም ላይ ባይሆንም ግን ያንን ማሳየት ችሏል። ከአፍሪካ ዋንጫ ማጣሪያ የወጣበት መንገድ በቅርብ ጊዜ ከነበረው የኢትዮጵያ ብሔራዊ ቡድን ስብስብም አንጻር ከተመለከትን እንኳን በጣም ደካማ ውጤት ነው ያስመዘገበው። አሁንም በዓለም ዋንጫ የማጣሪያ ጨዋታ በአፍሪካ ዞን በምድብ 1 እየተጫወተ ነው። በምድቡ አሁንም ጥሩ አይደለም፣ ግን ደግሞ ከግብጽ ጋር ያደረጋቸው ያለፉት 2 ጨዋታዎች ከዚህ ጨዋታ ላይ የሆነ ነገር እንድንጠብቅ የሚያደርጉ ናቸው። አንዱን አሸንፏል፣ አንደኛውን ደግሞ 1-0 ሲሸነፍ አስቻለው ታምነም ከጨዋታው እዚህ ኢትዮጵያ የመጨረሻ ልምምዱን ካደረገ በኋላ ጋዜጣዊ መግለጫ ላይ እንደተናገረው ሰዓት ለመግደል ሁሉ ሲሞክሩ ነበረ ግብጾች ብለዋል በጨዋታው ላይ። እና ይሄ መንፈስ ይሄ ስነ ልቦና በጣም አሪፍ ነው። ከግብጽ ብሔራዊ ቡድን ጋር ብንጫወትም መሐመድ ሳላህና ኦማር ማርሙሽን የመሳሰሉ በጣም ግሩም ተጫዋቾች ብሔራዊ ቡድኑ ቢኖሩትም ግን ደግሞ ተፎካክረን ማሸነፍ እንችላለን፣ ነጥብ መውሰድ እንችላለን የሚል ስነ ልቦና ነው በተጫዋቾቹም በአሰልጣኙም በኩል ያለው። ይሄንን በደንብ በተደጋጋሚ ሲናገሩ ተመልክተናል። እነሱ በጣም ኮከቦች ስላሏቸው እኛ ደግሞ እንደ ቡድን መጫወት አለብን የሚል አስተያየት ሰጥተዋል። እና የኢትዮጵያ ብሔራዊ ቡድን ዛሬ በሚያደርገው ጨዋታ መልካም እድል እንዲገጥመው እንመኛለን። ጥሩ ነገር ዛሬ የሚያገኝ ከሆነ ሁለተኛው ጨዋታ ከጅቡቲ ብሔራዊ ቡድን ጋር የሚደረግ ስለሆነ ለዛም ጨዋታ ትልቅ መነቃቃትን የሚፈጥር ነው። የጅቡቲ ብሔራዊ ቡድንን የማሸነፍ ግምት የኢትዮጵያ ብሔራዊ ቡድን ይወስዳል። ውጤቱ ምንም ሊሆን ይችላል፣ ግን መጀመሪያ የኢትዮጵያ ብሔራዊ ቡድን እንደሚያሸንፍ ዋሊያዎቹ ድል እንደሚያደርጉ አስቀድሞ መገመት ይቻላል። መልካም እድል እንመኛለን። በሊግ ኤ የሩብ ፍጻሜ ጨዋታዎች ትናንትና ተደርገዋል። የመጀመሪያ ጨዋታዎች ናቸው። የሩብ ፍጻሜ ጨዋታ በደርሶ መልስ ነው የሚደረጉት። ትናንት ክሮኤሺያ ፈረንሳይን 2-0 ያሸነፈችበት ጨዋታ ያልተጠበቀ ውጤት የተመዘገበበት ይመስለኛል። የክሮኤሺያ ብሔራዊ ቡድን በጣም አሪፍ ብሔራዊ ቡድን ነው፣ ግን ደግሞ የፈረንሳይ ብሔራዊ ቡድን ካለው የተጫዋች ስብስብ አንጻር ይህንን ጨዋታ የማሸነፍ ግምት ተሰጥቶት ነበረ። ግን በሜዳዋ የተጫወተችው ክሮኤሺያ 2-0 በሆነ ውጤት አሸንፋለች። ቡዲሚር በ26ኛው ደቂቃ፣ ፔሪሲች ደግሞ በመጀመሪያው አጋማሽ 45 ደቂቃ ተጠናቆ 45 ሲደመር 1 ላይ ሁለተኛውን ጎል አስቆጥሯል። ፔሪሲች የመጀመሪያውም ጎል ሲቆጠር አሲስት ያደረገ ነው። ከመስመር ያሻገረውን ኳስ ቡዲሚር ሲመታ ግብ ጠባቂው ሜኞ መልሶ ኳሱ የሚወጣ ይመስል ነበረ፣ ግን ተቆርጦ ድጋሚ ወደ ሜኞ መረብ ላይ አርፏል እና ክሮኤሺያ 2-0 አሸንፋለች። በ8ኛው ደቂቃም ክራማሪች ክሮኤሺያን ቀዳሚ ማድረግ የሚችልበትን እድል አግኝቶ ነበረ። በፍጹም ቅጣት ምት ሜኞ በእግሩ መልሶበት ጨዋታው ቀጥሏል። ከዚህ በኋላ ነው 2 ጎሎችን ክሮኤሺያ ያስቆጠረችው። በፈረንሳይ በኩል ኪሊያን ኤምባፔ፣ ዴምቤሌ እና ኮሎሙዋኒ ፊት መስመሩን በመጀመሪያ 11 ውስጥ ገብተው መርተውታል። ሁለቱም ተጫዋቾች ደግሞ በዚህ ውድድር ዓመት የሚያስገርም አቋም ላይ ይገኛሉ። ምናልባት ኮሎሙዋኒ ነው ወደ ዩቬንቱስ ካመራ በኋላ መጀመሪያ አካባቢ እንደነበረው ጎል እያስቆጠረ ያልሆነው እንጂ ኪሊያን ኤምባፔ 30 ጎሎችን በውድድር ዓመቱ አስቆጥሯል። በተመሳሳይ ዴምቤሌም 30 ጎሎችን ያስቆጠረ ነው እና እነዚህ 3 ተጫዋቾች ጎል ያስቆጥራሉ የሚል ግምት ነው መጀመሪያ የነበረው።
ግብ ጠባቂው ሊቫኮቪች ግን ትናንትና ግሩም ምሽት አሳልፏል። ፈረንሳዮች ድል ሳይፈጥሩ ቀርተው ሳይሆን ግብ ጠባቂውም በጣም አሪፍ ስለነበረ ነው። ባርኮላና ኦሊሴ ሁለት ወጣት ግን ደግሞ በፓሪስ ሳን ጀርማንና በባየር ሙኒክ በዚህ ውድድር ዓመት ጎሎችን እያስቆጠሩ ጎል የሆኑ ኳሶችን እያቀበሉ ያሉ ግሩም ተጫዋቾች ናቸውና እነዚህም ተጫዋቾች ተቀይረው ገብተዋል። ፈረንሳይን ግን ጎል እንድታስቆጥር ማድረግ አልቻሉም። 62 በመቶ ኳስ ቁጥጥር ብልጫ ወስዳለች ፈረንሳይ። 16 ሙከራዎችን አድርጋለች። 6ቱ ኢላማቸውን የጠበቁ ነበሩ። ክሮሺያ 8 ሙከራዎች፣ 4ቱ ኢላማቸውን የጠበቁ ግን ደግሞ ክሮሺያዎች ውጤታማ ነበሩ። ትናንትና ሁለቱን ሙከራዎች ወደ ጎልነት ለውጠው ፈረንሳይን አሸንፈዋል። ሰማያዎቹ አሁን 32 ጊዜ ትናንትና ምሽት በነበረው ጨዋታ ላይ በክሮሺያ ሳጥን ውስጥ ተገኝተዋል። ልዩነታቸውን የሚያሳይ ነው። በጨዋታ የነበራቸውንም ብልጫ ወደ ተጋጣሚያቸው በተደጋጋሚ መሄዳቸውን የሚያሳይ ነው። 16 ሙከራዎችን አድርገዋል ከነዚህ መካከል እና ያው ግን 18 ጊዜ በተቃራኒ ሳጥን ኳስ የነኩት ባለሜዳዎቹ ውጤታማ ነበሩ። ሊቫኮቪች 6 ኳሶችን መልሷል በምሽቱ የኪሊያን ምባፔን ሙከራ ጨምሮ። ኮከብ ከነበሩ የክሮሺያ ተጫዋቾች መካከል አንደኛው ግብ ጠባቂው ነው። ያው ግብ ጠባቂ ኮከብ ከሆነ ተቃራኒ ቡድን ብዙ ሲሞክር ነበረ ማለት ነውና ትናንትና የፈረንሳይ ብሔራዊ ቡድን ያንን ማድረግ ችሏል። ፈረንሳይ ለሶስተኛ ተከታታይ ጨዋታ ክሮሺያን ማሸነፍ አልቻለችም። ከዛ አስቀድሞ በነበሩ ጨዋታዎች የአመታት ውጤት ማለት ነው ፈረንሳይ በክሮሺያ ላይ የበላይነቱን ወስዳ ነበረ። ግን በተከታታይ ጨዋታዎች አሁን ክሮሺያ ፈረንሳይን ማቋቋም ችላለች። ሁለቱን ደግሞ አሸንፋለች በተከታታይ። እነዚህን ሁለት ተከታታይ ጨዋታዎችን ነው ያሸነፈችው እንጂ ከዛ አስቀድሞ በነበሩ ጨዋታዎች ክሮሺያ ፈረንሳይን አሸንፋ አታውቅም ነበረ። ከሁለት ኢንተርናሽናል ብሬኮች ወይም የብሔራዊ ቡድን ጨዋታዎች በኋላ ከ6 ወራት በኋላ የተመለሰው ኪሊያን ምባፔ ትናንትና ሀገሩን ከሽንፈት መታደግ አልቻለም። ሊቫኮቪች ቅድም እንደገለጽኩት ሙከራዎችን መልሶበታል። በኤክስጂ ከተመለከትን ፈረንሳይ 1.58 ክሮሺያ ደግሞ 1.43 ነበሩ። ከነበሩት ሙከራዎች አንጻር ማስቆጠር የነበረባቸው የጎል መጠን ነው ይሄ የሚቀመጠው። ግን ፈረንሳይ በዚህ መጠን ብትበልጥም በጎሎች ግን ተበልጣለች። 2-0 ተሸንፋለች። ሁለቱ ቡድኖች የትናንቱን ጨምሮ 11 ጊዜ ተጫውተው ፈረንሳይ 6 ጊዜ ስትረታ 2 ጊዜ ክሮሺያ አሸንፋለች። ሁለቱም ጨዋታዎች ደግሞ በተከታታይ የተገኙ ድሎች ናቸው። ፔሪሲች የጨዋታው ኮከብ ነው ሊቫኮቪችን ጨምሮ። ሞድሪችም ትናንትና እንደ እድሜው አይደለም፣ አሪፍ ነው። በተለይ የብሔራዊ ቡድን ጨዋታዎች ላይ ሞድሪች በጣም አሪፍ ነው። ለሪያል ማድሪድም አሁን ወደ ቋሚነትም እየገባ ሲጫወት ተመልክተናል። እዛ ላይም በጣም አሪፍ ነው እና የክሮሺያ ጉዞ የሚቆም አይመስልም፣ ይቀጥላል። ልክ እንደ ክርስቲያኖ ሮናልዶ ከ40 ዓመት በኋላም የሚቀጥል ይመስላል። ሌላኛው ጨዋታ በዴንማርክና ፖርቱጋል መካከል የተደረገ ነው። ራስመስ ሆይሉን በ78ኛው ደቂቃ ባስቆጠራት ጎል ዴንማርክ 1-0 አሸንፋለች። ኤሪክሰን 24ኛው ደቂቃ ላይ ፍጹም ቅጣት ምት በዲያጎ ኮስታ ተመልሶበታል። በፖርቱጋሉ የፖርቶ ድንቅ ግብ ጠባቂ ተመልሶበታል። ትናንትና ሆይሉን ተቀይሮ ገብቶ ነው ያስቆጠረው። በዚህ ኔሽንስ ሊግ ዴንማርክ በተቀያሪ ተጫዋች ያስቆጠረችው 3ኛ ጎል ነው። በዚህ ከተመለከትን ኮሶቮ ብቻ ናት የምትበልጣት። 4 ጎሎችን ኮሶቮ አስቆጥራለች በተቀያሪ ተጫዋቾች። ሆይሉን ትናንትና ከ21 ጨዋታዎች በኋላ ጎል ለማንቸስተር ዩናይትድ ማስቆጠሩ ይታወሳል። ከዛ በኋላ ለሁለተኛ ጨዋታ በተከታታይ ያስቆጥሯል። እንደዚህ አይነት ነገሮች ያሉት አጋጣሚዎች ያሉት ረጅም ጨዋታዎች ለብሔራዊ ቡድንም ለክለብም ጎሎችን ሳያስቆጥር ይጓዝና ጎል ማስቆጠር ሲጀምር ደግሞ በተከታታይ ሲያስቆጥር በማንቸስተር ዩናይትድ እንደዚህም ታሪክ አለው። አምና በተከታታይ 6-7 ጨዋታዎችን ማስቆጠሩ የሚታወስ ነውና ቀጣይም ጨዋታ ጎል የሚያስቆጥር ከሆነ ገና ወጣት ተጫዋች ነው፣ በራስ መተማመኑን የሚመልስለት ሊሆን ይችላል። የክርስቲያኖ ሮናልዶ አድናቂ ነው። ትናንትና ክርስቲያኖ ሮናልዶ ደግሞ በፖርቱጋል ብሔራዊ ቡድን ውስጥ ነበረ። ጎል ካስቆጠረ በኋላ ልክ ክርስቲያኖ ሮናልዶ ጎል አስቆጥሮ ደስታውን በሚገልጽበት መንገድ ነው የገለጸው እና የሚገርም ነው። የሚያደንቀው ተጫዋች በሱ ምክንያት ነው እግር ኳስን እንደወደ የሆንኩት፣ ማንቸስተር ዩናይትድን ደጋፊ የሆንኩት የማንቸስተር ዩናይትድ በክርስቲያኖ ሮናልዶ ምክንያት ነው እያለ የሚናገር ተጫዋች ነው እና እሱን ለማምሸቅ እንዳልሆነ ተስፋ እናደርጋለን። ያው ስለሚወደው ነው ብለን እንደዛ ብንገነዘብ በጣም የተሻለ ነው። ሮናልዶ ትናንትና በጎ ተጽዕኖ አልነበረውም በጨዋታው ላይ። ለእሁዱ የሊዝበን ጨዋታ ግን ዴንማርክ ጥሩ ውጤት አስመዝግባለች።
የምሽቱን ጨዋታ ጨምሮ 16 ጊዜ እርስ በርስ ተጫውተው ፖርቱጋል 11 ጊዜ ያሸንፋለች። ዴንማርክ አራተኛ ድሏ ነው ትናንትና። ያለፉትን ተከታታይ ጨዋታዎች ፖርቱጋል በዴንማርክ ላይ የበላይ ነበረች። ያንን መቀልበስ ችላለች። ዴንማርክ 2.78 ኤክስጂም ነበራት። ፖርቱጋል 0.51። እንዴት ደካማ እንደነበረ ፖርቱጋል ብሔራዊ ቡድን ግልጽ ማሳያ ነው። ግን 56 በመቶ የኳስ ቁጥር ብልጫ ነበራቸው። ዴንማርክ ግን በሙከራ 23-8 ትበልጥ ነበረ። በምሽቱ ኢላማውን የጠበቀ ሙከራም ከተመለከትን 9-2 ነበሩ። ዴንማርኮች በጣም የተሻለ ውጤታማ ነበሩ። ትልቁ ጨዋታ በጣሊያንና ጀርመን መካከል ተደርጎ ጀርመን 2-1 አሸንፋለች። ቶናሊ ጎል አስቆጥሮ ጣሊያንን ቀዳሚ ማድረግ ችለው ነበረ። ክላይን ዲኔስት በ49ኛው ደቂቃ የጀርመንን የአቻነት ጎል የሞንቼግላድባው ተጫዋች አስቆጥሯል። ጎሬትስካ 76ኛው ደቂቃ ላይ ያስቆጠራት ጎል ደግሞ አሸናፊ አድርጋለች ጀርመንን። ሁለቱንም ኳሶች አሲስት ያደረገው ኪሚህ ነው፣ የባየር ሙኒኩ ተጫዋች ውሎን ካደሰ በኋላ በጀርመን ብሔራዊ ቡድን ሌላ ግሩም ጨዋታ አድርጓል። ለረዥም ዓመት ከባየር ሙኒክ ጋር ለመቆየት ውሎን ማደሱ የሚታወስ ነው። ሳንሲሮ ላይ የተደረገ ጨዋታ ነው እና ጀርመን ጣሊያንን ከሜዳዋ ውጪ ስታሸንፍ ከ39 ዓመታት በኋላ የሆነ ነው። ትልቅ ውጤት ነው ትናንትና ያስመዘገበችው ጀርመን። የብሔራዊ ቡድኑ ቀድሞ በነበሩት ከዋክብት ልክ አይደለም። አሁን ግን እያሸነፈ መምጣቱ ጀርመን በየትኛውም ጊዜ ላይ የማይጠበቁ ውጤቶችን እንደምታስመዘግብ ማሳያ ነው የትናንትናው ጨዋታ። በተለይም ደግሞ ከጀርመናውያን እልሃቸው በፈለገ ጎል ቢመሩ እስከ መጨረሻ ድረስ የሚታገል ብሔራዊ ቡድን ነው። ለህይወት ራሱ እንደ መርህ የጀርመናውያን መርህ ነው ይባላል። በምንም አይነት መልኩ ሽንፈትን አይወዱም እና እስከ መጨረሻ ድረስ መታገልን ከሚወደው የጀርመን ህዝብ እግር ኳስ የሚያበረክተው አንድ ባህል ተደርጎ ይቆጠራልና ትናንትናም እንደዛ ነበረ። አሸንፈዋል። ከአምስት ጨዋታዎች በኋላ ነው ጣሊያን ላይ ጀርመን ያሸነፈችው። ካላፊዮሪ ተጎድቷል። ሉቺያኖ ስፓሌቲ ምርመራ ይጠብቀዋል ብለዋል ከጨዋታ በኋላ። ሁለተኛው ጨዋታ ደግሞ ጀርመን ዶርትሙንድ ላይ ይደረጋል። አሸናፊው ከዴንማርክና ፖርቱጋል አሸናፊ ጋር ነው በግማሽ ፍጻሜ የሚጫወተው። በሙከራ ደረጃ ጣሊያን 13-10 ኢላማውን የጠበቀ ሙከራም 6-4 ትበልጣለች። በኳስ ቁጥጥር ጀርመኖቹ 58.7 59 በመቶ የኳስ ቁጥጥር ብልጫ ወስደዋል። አቻ ለመሆን ብዙ ሙከራዎችን አድርገዋል፣ ግን የጀርመኑ ግብ ጠባቂ መልሶባቸዋል። በጣሊያን በኩል በተለይ የአታላንታ ኦሬቴጌ በጉዳት ምክንያት አለመኖሩ ምናልባት የነበሩትን የተወሰኑትን ጎል ሊያስቆጥር ይችል ነበረ። ኔዘርላንድና ስፔን ሁለታቸው አጠናቀዋል። ሃክፖ እና ቲጃኒ ራይንደርስ ለኔዘርላንድ ሁለቱን ጎሎች ሲያስቆጥሩ ኒኮ ዊሊያምስና ሚኬል ሜሪኖ የስፔንን ጎሎች ያስቆጥረዋል። በ93ኛው ደቂቃ ላይ ነው ሚኬል ሜሪኖ ጎሉን ያስቆጠረው። ሀቶ ከኔዘርላንድስ በ81ኛው ደቂቃ በቀይ ካርድ ወጥቶም ነበረ። በጨዋታው ላይ ስፔን 60 በመቶ የኳስ ቁጥጥር ብልጫ ነበራት። በሙከራም 15-10 ነበሩ። አጠቃላይ ጨዋታ ላይ ግን ኔዘርላንድስ በጣም አሪፍ ነበረች። ብራዚል አሸንፋለች በኮንሜቦል።